ያልታገሰ ሰው አዋቂ መሆን አይችልም። እውቀት ደረጃ ላይ አይደርስም። ዛሬ ላይ በተለይ ከሐበሻ አንፃር ሐበሻ ላይ ያሉ ዑለማዎች ዛሬ ኡማውን ቢያገለግሉ በድሎት አሳልፈው አይደለም፣ በቁንጫ ተበልተው በቅጫም ተበልተው ብርድ ላይ አድረው በየሰፈሩ እየለመኑ ቃጤ ይዘው ተምረው የእካክን መከራ ችለው በባዶ እግራቸው ስንት ሀገር ተጉዘው ሄደው የስንቱን ሰው ፊት ችለው ሲቀሩም እየለመኑ ሲያቀሩም እየለመኑ ቤተሰብ ሲመሩም እየተለመነላቸው በህይወት እስካሉ ድረስ እየተለመኑ ሲሞቱም ተለምኖላቸው። እንዲህ ነው ሀገራችን ላይ ያሉ ዑለማዎች በተለይ ሀገራችን ላይ ያለውን ዒልም እዚህ ያደረሱልን። ከጉዝጓዝ ውስጥ እየለቀሙ ቆሎ ቆርጥመው በዛች ላይ ውሃ ጠጥተው ጉዝጓዝ ላይ ተኝተው በየቦታው ኪታብ ለመግዛት የቀን ስራ ሰርተው ዝም ጊዜ በእግር መንገድ ሄደው ማለት ነው። ልክ እንደ ጀናዛ በቁማቸው አቡጀድ ልብስ በእጃቸው ሰፍተው ለብሰው ብዙ መከራዎችን አሳልፈዋል። እንዲህ አይነት መከራዎችን ሳናሳልፍ ዝም ብሎ ዕውቀት አልተገኘም ሀገራችን ላይ። አሁን ደግሞ ተግራርቷል። እንደ ድሮ መከራ የለም። ዕውቀት ራሳችን እጅ ገብቷል፣ ራሳችን ኪስ ገብቷል። ዕውቀት ፍለጋ ተጓዙ አልተባልንም። ዛሬ ዕውቀቱ ራሱ ተጉዞ እኛ እጅ ገብቷል። በኦንላይኑ በመኑ ሱብሃንአላህ። እንዲህ በተመቻቸበት ጊዜ የኪታብ መግዣ አይቸግር፣ በየስልኩ ፒዲኤፉ ተዘጋጅቷል በፈለግነው መልኩ። ድሮ እኮ ኪታብ ቢቀራ በእጅ እየተጻፈ ነው። ከስንት ሀገር ጽሑፍ የሚችል ተፈልጎ በእጅ ጽፈው ነው ቁርአንም ሲቀሩ ኪታብም ሲቀሩ። ዛሬ ላይ በእጃችን ጽፈን አይደለም የምንቀረው። እንዲህ አይነት ነገር ሁሉ ተምቻችቶልን ሰው ሳንለምን ተለምነን ማንም ቤት ሳንሄድ ራሳችን ቤት ገብቶልን አንዲትም እርምጃ ሳንራመድ ራሱ ዕውቀት ተኛንበት ቦታ አልጋችን ላይ መጥቶልን እንዲህ በተመቻቸበት ዘመን መሀይምነትን ወዶ መኖር ማለት ይሄ እድለቢስነት ነው የሚሆነውና ትዕግስት ማድረግ ነው። ሁለተኛው ተቅዋ ነው። ዕውቀት ካለን አላህን መፍራት፣ በንግግራችንም በተግባራችንም አለባበሳችን፣ አመጋገባችን፣ አረማመዳችን፣ ሁሉ ነገራችን አላህን እንደምንፈራ የሚገልጽ መሆን አለበት።